እንትን ምናልባት እህት ወንድሞች ያላችሁ በጠቅላላ ይሄኛውን አካውንት በጣም ኮፒ ሊንክ አድርጉት። ምክንያቱም እለት ተዕለት ለማፈናቀል ስለሆነ የሚሞከረው፣ አሁን ላይ ደግሞ በጣም ከባባድ ነገሮች እየተነሱ ስለሆነ ለዛ ነው እንግዲህ የዕለት ተዕለት ሪፖርቱ የሚቀጥለው እና ምንም አላሰራ እያለ ነው። ግን ምንም ያስቆመን ነገር የለም እኛ ክርስቲያኖችን እና ሁላችሁም ኮፒ ሊንክ አድርጉት አካውንቱን። ይህን አካውንት በደንብ ኮፒ ሊንክ አድርጉት። በኮስትም በምንም እንዳይሰራ ነው እየተደረገ ያለው እለት ተዕለት። በጣም የሚገርም ነው እና ቪዲዮውም ይሄ ነው እንትን የተባለው በመጨረሻ ጨቃጫቂውን ያውና ይሄኛውንም በደንብ ለሁላችሁም አደርሱት። እዚህኛው ላይ ነው ፖስት የተደረገው። ሁላችሁም ይሄኛውን ሼር ኮፒ ሊንክ እያደረጋችሁት መጨረሻ ቪዲዮ የተለቀቀው ይሄ ነው። ይህን አካውንት ኮፒ ሊንክ አድርጉት ባካችሁ። ቢያንስ 1000 ሰው ካደረገው መቶ ጊዜ በጣም ትልቅ ነገር ነው። 1000 እዚህ ያለ ነው 1000 ሰዎች ሁላችንም ኮፒ ሊንክ ካደረገ ነው በቂ ነው። በጣም መቶ ጊዜ አንድ ሰው 100 ጊዜ ካደረገ ትልቅ እንትን ያለው። አይ እኔ እንትን ባል ሌላ ሰው ያደርጋል ብለን ስኪፕ በምናደርግበት ጊዜ ግን የአንዷ ኮፒ ሊንክ ዋጋ እንትን አላት ዋጋ አላት እና ሁላችንም 1000 ሰው 100 ጊዜ ኮፒ ሊንክ ያደርገው። አይታችኋል እንግዲህ ከላይቭ ላይ ወሳኝ ከሆኑ ነገሮች ላይ ነው ማቋረጥ የተያዘው። ምክንያቱም ከባድ ነገር ነበር ዛሬ ያነሳው እፎይ ሊመለስ የማይችል ነገር ነበር። መልካም ዛሬ የተነሱ ርዕሶች ነበሩ። ምንድነው የተነሳው ርዕስ? እነዚህ 5ቱ የእስልምና መሰረቶች። እስልምና በ5 ነገር ላይ ነው የተመሰረተው። ተመልከቱ። እነዚህ 5 የተመሰረቱት ነገሮች ምንድን ናቸው? ምናቸው ይሆናል። አንዱ ምንድነው? ሻሃዳ ነው። ሻሃዳን አሳየን ተብሎ እንትን በሚባልበት ጊዜ ሙስሊሞች መልስ እንደሌለ ስለታወቀ ኮፒ ሊንክ እየተደረገበት ባለበት ሰዓት አካውንቱን አዘግተውታል። ከላይቭ ላይ ወጥተናል። ስለዚህ አሁን እዚሁ እንቀጥላለን። ሙስሊሞችን እያስገባን እናያለን ማለት ነው። አንድ የተመሰረተ ነገር እንዴት ነው ነበር ሊባል የሚችለው? እነዚህን ከ5ቱ አንዱን የማይቀበል ሰው ሙስሊም ሊባል ይችላል ወይ የሚለውን ነው። ቅድም አይታችኋል። ምንድነው የተደረገው? አምጣና አሳየን ሲባል አለ ችግር የለውም አለና ወይ በቃ አጥንቼበት ልምጣ አለ። ምክንያቱም የለም ከየት ይመጣል? የሌለው ነገር ከየት ይመጣል? ከመሐመድ በፊት ያሉት መሐመድ 40 ዓመቱ እስኪሞላው ድረስ የነበረው ነገር ምን ነበረ? እስከ መሐመድ 40 ዓመት ድረስ እንትን ከተባለ ይሄ ነገር ከተሰራ ሜድ ከተደረገ፣ ስለዚህ ከዛ በፊት የነበሩትን ነገር አወጣችሁ አሳዩን ነው የኛ ጥያቄ። ስለዚህ ይህን የሚመልስልን ማንኛውም ሙስሊም ሊገባ ይችላል። ገዝት ላኩ፣ እንቀበላቸዋለን። ሀሳብ ስጥበት እፎይ አንተ። እሱን የእስልምና ምሰሶዎች እየተመለከትን ነበር። እስልምና በ5 ነገሮች ላይ ተመስርተዋል ብሏል መሐመድ። ሰው በ5 ነገር ላይ ከተመሰረተ መረጃ አንጡ የሚል ነበረ። መረጃ አምጥተውልናል። ከገስት ላይ ሸኝተውል። ጥሩ መልስ ነው። ጥሩ መልስ አድርገውልናል። ጥሩ መልስ ነው። ስልጣን የለኝም እንደዚህ ቤት እና ያው መልስ የለም። መልሱ ምንድነው? እሱ ማለቃቀስ ነው የሚሆነው ማለት ነው። ወገንታት መልስ ካላችሁ ግን እስልምና የተመሰረተበትን ታሳዩን ዘንድ በትህትና ስንጠይቃችሁ ሳታለቃቅሱ እናንተም ስታሳዩን እንስማማለን። ካልሆነ ግን መልስ ስለሌለው ነገር እስልምና ሁሉም ምናምን ከዛ እስከ መሐመድ ጊዜ ያለ ነው። መሐመድ ጊዜ ያለ መሆኑንማ እኛ እናውቃለን። መረጃ የምታመጣው መሐመድ ያለበትን መሐመድ ጊዜ ነው። ከዛ ውጭ መረጃ ይመጣለን።
ትክክል። እስቲ መልስ የሚሰጡን ሙስሊሞች እኔ ላሻሽለው ነው። በእኔ አሁን የመጨረሻው ነብይ እኔ ነኝ፣ አሻሽለዋለሁ። 5ቱን ራሱ ወደ 3 የመጨረሻ ስልጣን ለማሰጠኝም ቆሴ። እሺ አንዴ ይሄኛውን አካውንት ፎሎ አድርጉ። ለዛ ነው ቆይ እንትን ለፎሎወር ብቻ ነው እንትን የሚለው። ይሄኛውን አካውንት ፎሎ አድርገው። ለዛ ነው ሞዴሬተር እንትን አይልም፣ አድ አያደርግም። በሲስተም ፎሎ ለማደረግ ማለት ነው። ታዲያስ ስልጣን ተሰጠኝ። አሁን አድርጋል የት አለ በኢየሱስ ስም አንተ አንደኛዋን ኢንቫይት የላኩ መስሎኝ ፎሎ ነው እንዲያደረግኩ አለካ አስበላኸኛ። በቃ ኢንቫይት ያደረግኩ መስሎኝ ፎሎ ነው ያደረግኩት ማለት ነው። በቃ ይሄኛውን አካውንት ነው የተባልከው እኮ አደረግኩ። አንተንማ የት አለ እንዴ? ሌላ አካውንቴን ነው መሰለኝ ያደረግከው። የትኛውን? ይሄን አንፎሎ አድርገኝና ይሄኛውን አንፎሎ አድርገኝና ፎሎ አድርገኝ ድጋሚ። የትኛውን? ይሄ ላይቭ የከፈትኩበትን እኔ ያኛውን ነው ያደረግኩት ማለት ነው። አዎ ምንድን ነው የሚለኝ? ፎሎ አድርጌ ያለውኝ እኮ። አዎ አንፎሎ አድርገኝና ፎሎ አድርገኝ ድጋሚ። ሲስተሙ እንትን አላደረገውም፣ ካውንት አላደረገውም። ለዛ ነው የኔ አይቆጠርም ማለት ነው። አሁን ገብተሃል። የሪከርድ ይሰጥህ። ኧረ ያደርግልኛል። አንተ ሪከርድ አንተን አሚት በየቦታው እየዞርክ አንተ ሪከርድ ይምጣብኝ። 30 ሰው አንተ ማን የሚውለው ጎንደሬዋን ተቀበላት። እስከዛው እታችንን ጎንደሬዋ አሁን ጨጓራዬን ትላጠው በድካም ላይ ጎንደሬዋ አይሻልም? ኧረ እኔ ጨጓራዬን እፈልገዋለሁ። አታወንጂ ምን አድርጌ ነው? እፎይ አንቺ እኮ ጨጓራ ነው የምትልጩ እንዴ? በምን ላጥኩ? እስኪ ንገረኝ እንዴ። ጨጓራዬን እኔ እፈልገዋለሁኝ። አይ በባለፈው ጉዳይ ሊሆን ይችላል፣ አላውቅም። ባወራ ነው። ያንን ደግሞ ያው መረጃ መክፈት በሰዓቱ ስላልቻልኩ ነው። ከፈለክም ላሳይ ይችላሉ። ለዛ ነበር የተጨቃጨኩ። ገብቷል። መክፈት ብቻ ሳይሆን አንቺ እኮ እስልምናን እኮ ሪሼፕ እያደረግሽ ነው፣ እያደሽ ነው። በጨራሽ ማስረጃ ይችላል። አዲስ እንደውም የሆነ ቪዲዮ ቅድም እያየው ነበረ። ቆይ እንደውም ነገ ተዘጋጅበትና እኔ በእንትን ላይ እገባለሁ። ቁራኒስቶች ላይ አዲስ መስጊድ ሊገነቡ ነው እያሉ ዘመዶችሽ እያለቃቀሱ ነው። ቁራኒስት መስጊድ ሊከፍቱ ነው። ቢኒ አባረረኝ እኮ እምቢ አለኝ። ምን ተከሰተ ይላል። የት ሄዶ ነው? መከራዬን አሳይቶኝ ሲያስወጣኝ የት ነበርክ? ምን ተፈጠረ የምትለው? ምን ተፈጥሮ ነው ቆስቲ ቤት የመጣችሁት? ወይም አልቴ ቆስቴ ራሱ መሰለኝ እሱ ቤት እንድናሞቅለት ቤቴን ያዘጋው። አንዳንዴ እኮ ጠላት ከርቅ አይመጣም፣ ከጎን ነው። ስማ እኔ ሲያስገባ የሚያስወርደው እኔ ልክ ስገባ እኔ ዩቲዩብህን ሲያሳይ ፈርቼ ነበር። ምናልባት እሱ ሊሆን ይችላል። እንግዲህ አይ ምን አገናኙ? የጠዋቱን አንተ ደግሞ ምን ሆነ? የጠዋቱ ምንድን ነው? የጠዋቱ እፎይ አንዴ ላሳየህ። በባለፈው ስንጨቃጨቅ ነበር። እኔ የምልሽ አንዴ ጎንደሬው ግን አንድ ነገር ልጠይቅሽ። ለምንድነው እንዲህ ቅጥጥ የሚያረጉን? አሁን ይኸውልሽ ከላይ ብለኝ ነው ጎትተው እንዲያስወሩ። ቆይ አንድ አይ ሳንደ በይለን አይ የኛ ልጅ ማንም እንደዛ የሚያደርግ የለም። አንተ የራስን ሀሳብ መግለጽ ትችላለህ። ገብቶሃል አይደል? አሁን እኮ ተባረክ ይመጣሉ ያልኩሽ እኮ ነው። ኖርማል ነው። ኔትወርክ ላይ ኖር ይችላል ምናምን እንጂ በእኛ ልጅ አታሳብ እንዴ። ኧረ ተይ ኔትወርክ እንዴት ነው? ቆይ አንዴ 26 ላይ አንዴ እፎይን ጎንደሬዋ ቆይ ባለፈው እኔ የምልሽ ቆይ እዚህ ጋር ጥያቄ አለኝ። ኧረ በል እስልምና ምን ላይ ነው የተመሰረተው? እስቲ ንገሪኝ። የእስልምና ማዕዘናት 5 ናቸው። አንደኛ በአላህ መመስከር ነው፣ በነብዩ ሰለላሁ ዐለይሂ ወሰለም መመስከር፣
ጾም በመጾም ሶላት መስገድ፣ ዘካ ማውጣት፣ ሀጅ ማድረግ እሱም ለቻለ ሰው ማለት ነው። በጣም ጥሩ በጣም ጥሩ። ከነዚህ አንዱን ማያሟላ ሙስሊም ይባላል። ለምሳሌ አንዱን ከነዚህ ከአምስቱ አንዱን ማያሟላ ሙስሊም ይባላል። ለምሳሌ በሙስሊም ላይ የሚችል ሰው ነው። ሀጅ ማድረግ የሚችል ሰው ነው። ኦኬ መልካም። ጾም መጾምም የሚችል ሰው ታዲያ። ግን የእስልምና ዋናው ከእስልምና ያስወጣል ተብሎ የሚባለው በአላህ መካድ ነው። ያንን ደግሞ አንድ ሰው ሲፈጠር ሙስሊም ነው የምንለው በምንድን ነው? አደም አለይሂ ሰላም ሲፈጠር ነፍሶቻችን የዛኔ ምስክር ስለሰጡ በዛ ምስክርነት ነው የምንወለደው። ገብቷል አይደለም? ምስክር የሰጡት አላህ ነው ጌታችሁ ነው ብሎ ባስመሰከራቸው ጊዜ አዎ ጌታችሁ ነው። ለምሳሌ ቆይ በሱራ 772 ላይ የተጻፈ አይደለም። ቆይ ሊስን እኔ ምንም የመሰከርኩት የለም። ምክንያቱም እኔ በእውቀት መመራ እንጂ እንደዚሁ ወንደሬዋ ተረጋጊ፣ በደንብ አስተውሉ። እያሏችሁ ያሉት ምንድን ነው? ሁላችሁም መስክራችኋል፣ እሱን ትጠየቃላችሁ። ምን ብላችሁ ነው የመሰከራችሁ? ታውቃላችሁ? ገና ሳትወለዱ መስክራችኋል። እንደዚያ ብላችሁ አላህ አንተ አምላክ ነህ ብላችሁ ተናግራችኋል። ስለዚህ አሁን ክዳችኋልና ትጠየቃላችሁ። ይሄ ተረት ነው። ምን ብዬ ነው የመሰከርኩት? እሺ አደም ሲፈጠር ምን ብዬ እስኪ የኔን ንገሪኝ። ንባብ አይደለም ለእኔ ንገሪኝ። እኔ እኮ ተረት አይደለም ምን ነግሪኝ። እኔ እንዳልመሰከርኩ ምንም እንዳላወራሁ አላህ የሚባል አካልም እንዳሌለ ነው የማውቀው። አደም ሲፈጠር ነው የለውም ሲጀመር። ትልቁን ነው አይካድከው። የዛኔ ግን አደም ሲፈጠር ነፍስ ምስክር ሰጥታለች። ኦኬ አንድ ፈጣሪ አለ። ምን በአደም ጊዜ ነው የለውም። ነፍስ ነበረች ስጋ ነው የሌለው የዛኔ። ቆይ ነፍሴ ነች ያለችው። አሁን ላልተወለደ የኔ ልጅ ነፍሱ የነች ያለችው። ላልተወለደ ልጅ ነፍሱ ሰማይ ላይ ነው ያለችው። ሰማይ ላይ ነው ያለችው ከአላህ ጋር። ማስረጃ አይደለችም ብለም ማስረጃ ማስረጃ ከፈለክ ለእኔ ያልተወለደው ልጄ ተዘጋጅቼ አመጣልሃለሁ። እንደመሰከረ አሁን መስክሯል እያለች ነው። መቼ ነው የመሰከረው? ያኔ አዳምን ገና ሲፈጥረው እስልምናን ተቀብያለሁ ብሎ እያንዳንዳችሁ ተረተረት። ላይ አንብበው ገብተህ አንብበው። ተረጋጊ። ቆይ እዛው ክፍል ላይ ቀብረሻለሁኝ። ቆይ ተረጋጊ። በደንብ አስተውሉ። በደንብ ከስር ያላችሁ አስተውሉ። ምን አይነት ከልት እንደሆነ ተረት እንደሆነ እዩ። ምንድን ነው የሚለው? ገና ሳትወለዱ ያኔ አደም ሲፈጠር እናንተም አላህ ጌታ ነው ብላችሁ መስክራችኋል። አሁን የሚፈጠሩ ፍጥረታት ነፍሶች አሁን የሚፈጠሩ እግዚአብሔር አሁን የሚፈጥራቸው ወይስ ይዛኔ ፍጥረታት? አሁን ማስረጃ የተጠየቅሽውን አምጪ፣ ማስረጃውን አምጪ። ይዛኔ ፍጥረታት ሲፈጠሩ ነው ወይ ፈጥሮ? አትከራከሪ። የእኔን ጥያቄሽ ከሆነ እኔ በቃ የአዳም ልጅ ነኝ። ፕሊዝ እኔ የቤተሰቦች ልጆች ነኝ። በቃ በመልኩ ቤተሰቤ በመልኩ ይወልደኛል። አዳም ተፈጠረ። አዳም ከዛ በኋላ ይወልዳል። የእሱ ዘር ነኝ። አዳም በዘሩ ይወልዳል። አሁን የተጠየቅሽው ማስረጃ ከፈለክ ደግሞ 1772 ላይ ገብተህ አንብበው አልኩ። ማስረጃ ልስጥ ስልህ ተረት ነው ትለኛለህ። ስለዚህ ምን ብዬ ነው የመሰከርኩት? አንድ አላህ ፈጣሪ አንድ እሱ እንደሆነ አንድ አምላክ አላህ እንደሆነ መስክረሃል። ማን የመሰከረው? የአንተ ነፍስ መስክራለች። ስለዚህ አንድ ሰው ሁላችን ነፍሳችን ተፈጥሯል። አትጩይ። ስለዚህ አሁን አንድ ሰው ሙሐመድ ነብይ ነው ሳይል አላህ ጌታ ነው ብቻ ስላለ ሙስሊም መሆን ይችላል? አሁን ነብሱን አልሰለምኩ በእኛ ጊዜ የመጡ ናቸው። በሙሳ ሰዓት ማለት ይችላሉ ወይ? እሱም ለአቅመ አዳም ከደረሰ በኋላ ይችላል አይችልም? መልሽልኝ። እየነገርኩ ነው። በነቢ መሐመድ ትላለህ። በሁሉም ነቢያቶች ሊመሰክሩ ይገባል። ገባ አይደለም? በየሰዓታቸው ነው። በየሰዓቱ ጥያቄ ለምን እንደማመልሽ እኮ ነው። ግራ ገቢ
አደም አለይሂ ሰላም ሲፈጠር ይዛኔ ተፈጥራለች። ነፍስም የአዳም ነፍስም እድሜው እኩል ነው እያልሽ ነው። ችግር የለም። ምክንያቱም ማስረጃለኛ የዛኔ ሱራ 772 ላይ ነፍሶቻችን ይዛኔ ተፈጥረው ምስክር መሰጠን አላህ አንድ ጌታ ነው ብለን እንደመሰከርን ይናገራል። እንደዛ ከሆነ ታዲያ እንደዛ ከሆነ እንደው በነፍስ የሚመሰክር ከሆነ አንድ የካፍር ልጅ ሲሞት ታዲያ ለምንድን ነው ጀነት አይገባም? የት እንደሚገባ አይታወቅም። ለምን አለ? በነፍሱም መስክሯል። እንደዛ ቢለው አንድ ህፃን ማለት ለአቅመ አዳም እስኪደርስ ድረስ ሙስሊም ነው። አንዴ ስሚኝና በአፉ የክህደት ቃል እስካልተናገረ ድረስ መርየም ጎንደሪያ አንዴ ስሚኝና ከዛ እሰጥሻለሁ። ችግር የለም። ስለዚህ በነፍሱ ቃል ገብቷል። አካለ መጠንም አልደረሰም፣ ኃጢአትም አልሰራም። ይሄ ልጅ የት ነው የሚገባው? መርየም ጎንደሪያ እንደዚህ አይነት ሰው ጀነት ነው የሚገባው። ምክንያቱም መጥፎ አንደኛ አልደረሰም፣ የክህደት ቃል አልተናገረም። ስለዚህ በነፍሱም መስክሯል፣ ስጋውም ደግሞ አልቆሸሸም፣ ኃጢአት አልሰራም፣ ሕፃን ነው። ስለዚህ ይሄ ልጅ ጀነት ነው የሚገባው። በጣም ጥሩ። እሺ የት እንደሚገባ ግን አይታወቅም ከተባለ ይሄ ልጅ ምንድን ነው መልሱ? ምን ይባል ነው? እሺ አሁን ለምሳሌ አንቺ ጀነት ይገባል ያልሽው ኸድር የገደለውን ህፃን ምናምን ለማምጣት ይፈልግ ይመስለኛል። ያ ደግሞ አላህ ሱብሓነሁ ወተዓላ ቀድሞ ስለሚያውቅ ምን አይነት ሰው እንደሚሆን ትልቅ ሆኖ ምን አይነት ሰው እንደሚሆን ስለሚያውቅ ነው እንዲገደል የተደረገው። እሱን ለማምጣት ፈልጋ ከሆነ በእርግጥ እሱም አለ እሱን አይደለም ግን እሱም ራሱ ጥያቄ ያስነሳል። እንግዲህ አድጎ ምን ሊሆን እንደሚሆን ስለሚያውቅ አላህ ገደለው አስቀድሞ በኃጢአት ውስጥ ይወድቃል ብሎ ገደለው አለ እና ከገደለው በኋላ ጀነት አስገብቶታል። ጀነት ገብቷል። ከገደለው በኋላ ጀነት ገብቷል። እኔ ሁሉን ማውቃለሁ ያልኩ አይደለም። ኦኬ ሁሉን አውቃለሁ ያልኩ አይደለም። ሲጀመር እሱ ሲፈጠር ራሱ አላህ ካፊር አድርጎ ነው የፈጠረው ነው የሚለው ግን እሱ አይደለም። እስቲ አንድ ህፃን ሲወለድ ሙስሊም ሆኖ ነው የሚወለደው። ቆይ መሬም አንዴ ዝም ብለሽ አትከራከሪ። አሁን ሳታውቂ እኮ ነው የምትከራከሪ። ማስረጃ ቢመጣልሽ ደግሞ ሌላ ነገር ነው የምትይው። አሁን ለምሳሌ ቅድም ላልሽው አልከድር ሳይሆን ምንም ገና ህፃን ልጅ ሆኖ የሞተ የአንሳር ልጅ ነበረ። ቆስቲ መክፈት ትችላለህ? ፎይ ሳሂህ ሙስሊም 22 ስንት ነበር? ምን ነው በርዱ ነው? ምን ነው የአይሻ እና የመሐመድ ይሄ ህፃን ልጅ የሚለው የህፃና ምኑ አቡ ዳውድ ላይ መሰለኝ ነው ሙስሊም ላይ ወይ ቡኻሪ ነው ወይ ሙስሊም ነው። 62 26 ሲ እስቲ እሱን ቡኻሪ 62 26 ሲ ህፃኑ ልጅ ጀነት አይገባም ያለው መሐመድ። ኦኬ እንትና ሐዲስ ብታመጣልኝ ማብራሪያውን ሁሉ ነገር ነው የምጠይቅ። ገብቷል አይደለም? ቆይ እስቲ መጀመሪያ ማብራሪያ ትላለች እንዴ? እኔ ሐዲሱን መጀመሪያ ሐዲሱን የማብራሪያበት እውቀት ገና ሐዲሱ ሳይቀርብ ፈራሽ ምን ነው? እዚህ ጋር ብታወሩት እንኳን ብታወርቶበት የተመልሶለት ያለቀ ጉዳይ ጎንደሬው ቆይ ማብራሪያ ለማብራሪያ ያለ ሰው ነው በእውቀት አምቆታል። አልሐምዱሊላህ ዋህብያው ቆይ አንዴ ከፈተልሽና ማስረጃው ዋህብያው ደንቆሮ ባቱን አዳምጥ ካላ ተሻል ምንም የምታውቀው ነገር የለም። አንተም ስታገሳ ትባልክ መሳረብ አለም መረጃ አንጣ ብዬ እኮ አላውቅም። በዚህ ጉዳይ ላይ ተምሬ አንብቤ እመጣለሁ ብለህ ነው ያወረድኩ። ቅድም ራስን ያወረድኩ የደህና እያወራሁ አላውቅም። ማታውቅ ከሆነ ገስት ላይ ተቀምጠህ ምን ትሰራለህ? ፕሊስ አደርብ። ገስት ላይ ተቀምጠህ ምን ትሰራለህ? ማታውቅ ከሆነ አላውቅም አንብቤ እመጣለሁ አለ። ማስረጃ የሰጡህ ነበር ከቁርአን አላነብም ብለህ ነው ያወረድኩ። ና ክታትለት ወደ ቅድሙ መልሰው። አንተ ካመጣ መረጃ እኔ ንጽጽር አቆማለሁ። ሱቢ ስንት ርኮ እንዳለው ከቁርአን አሳየና ነው ጠይቄ መልስ አተህ እኮ ነው ማስትሽ እንደበላ አፍ ተጣብቆ 2000 ውስጥ ላዋርደውና ላሳያችሁ። እሱ መረጃ ካመጣ አዳምጣ። እስልምና ምን አይነት ፖለቲካና ውሸት እንደሆነ ላሳያችሁ። ስጠይቀው ሰምታችኋል። ስንት ርኮ ያለው ሱቢ ስንት ርኮ ያለው እያልኩት መመለስ አቅቶት አፉ ተሳስሮ የወጣውን አሁን መረጃ ሳመጣልን ለምን ትሸሻለህ? ለምን አቅቶት ሱቢ ስንት ርኮ ያለው መረጃ አንጣ። የወጣውን ክፈትለት። አሁን መረጃ ሳመጣልን ለምን ትሸሻለህ? ለምን አቅቶት ሱቢ ስንት
እንደ መሐመድ ተረት ተረት አንሰማም። አሁን ጥቅስ ጥቀስ ጥቀስ ጥቀስ። ልጅቷ የጠየቀችው ጥያቄ ጥቀስ። ተረት ተረት አታውራ። ሰላት ተርቲቡን እዛ የጠየቀችው ሙአዝንም የጠየቀችው ሳይመልስላት የወጣውን እኔም እየጠየቅኩ ልሰጥ ስል ነው ያስወጣኝ ብለሃል አይደለ? ሱቢ ላይ ስንት ሩኩ አለው? መረጃ አሁን እኮ እያፈኩኝ ነው እንዴ ብዬ ልስጥህ እንዳላውራ እኮ አርኛውን ሚዩት ጥቀስ። እጠቅስልሃለሁ። ቆይ እሺ ንጽጽር አቆማለሁ። ይሄ ልጅ ካመጣ የሚጠየቀው ማለት ነው ምንም ያውቀው ነገር እንደሌለ አሁን ላሳያችሁ። ከፖለቲካ ውጭ አይጠቅስም። ግደሉት። መረጃ ያመጣል። ስንት ሩኩ አለው? ከቁርአን ማስረጃ ተቀምጠው የነበሩት ወላሂ ላዚ ሙስሊም አልነበሩም፣ ክርስቲያን ናቸው። ሪፖስት ያደረጉት ተቃላ። ለዚህ ነው ደንቆሮ ናቸው ሙስሊሞች ምላችሁ እኮ። ከሰረነ ተማር ፖለቲካ መስራት ይችላል። አዳምጥ። ፖለቲካ ከመስራት ውጪ ከመጮህ ውጪ መረጃ ሲጠየቁ አያመጡም። እንደሚያውቁ አክት ያደርጋሉ። መረጃ የላቸውም። ምክንያቱም ተረት ተረት ተጭነው እንደማመልስ አንተንም ማሳየቼ አራግፌ ያስወርዳለሁ። ትረጋጋ። የሚጠየቁትን አይመልሱም። ማልቀስ ልክ ኤሌክትሪክ እንደያዛቸው አይመልሱትም የሚጠየቁትን። ሱድ ቀጥል። ሱቢ ስንት ሩኩ አለው? ማስረጃ ከቁርአን ስጠን። 2 ረካ ማስረጃ ከቁርአን ማስረጃ በትልቁ አድርገኝ አደረባ። አንተ እንደ ሴት እሱ ወንድ ነው። ሁለት ሆኖ አይደለም የሚጠበቅበት የሚያወራው። ቀጥል። የትኛው ሱራ ላይ ናለው? የትኛው ሱራ ላይ ናለው? ንገረው። ይከፍትላል። ቁርአኑ ተከፍቷል ፊት ለፊት ቁርአን ላይ አለ። አሁን ማለት ነው። እፎይ አንተ አሁን ቁርአኑን ጥቀስ። አታልቅስ። ጥቅሱን ጥቀስ። ኢምራን ጋር ሄደህ ለምን አትወያይም? ወንድ ከሆንክ አንተ ያላችሁ ሙስሊሞች እንደዚህ ናቸው የምንላችሁ ለዚህ ነው። ከስር ያላችሁ እህት ወንድሞቻችሁ ሙስሊሞች ዘመዶቻችሁ ምንም ያውቁት የለም። እነኝን እየተከተላችሁ ጋነም አትግቡ። ገስት ገብተው ከማልቀስ ውጪ ምንም ያውቁት የለም። ክርስቲያን እህት ወንድሞቼ ኡስታዞቻቸው እዛ ድራማ እየሰሩ የሐሰት የራሳቸውን ሰው ሻዳ እያስያዙ በየቀኑ እያመጣን እንደማናዋርዳቸው እንደዛ ይጽናናሉ እንጂ እስልምና በእውነት ላይ ቆመ አስተምሮ ያለው ሳይሆን በድራማና በፖለቲካ በስድብና በግድያ በፕሮፓጋንዳ የቆመ ነው። አልሐምዱሊላህ። ማይክን አንሳ። አንተም አሳያለሁ እያልክ ነበር። ኦኬ እሺ። ከአዲስ ይሰጣል ከአዲስ ኪዳን እንጂ ከብሉይ ኪዳን አልቀበልም ማለት እችላለሁ። አይ መልስ ለራሴ ማን ጠየቀውን ጠየቅ። በቃ አትጩህ። ስለዚህ ቁርአንህ ውስጥ የለም አይደለ? የእስልምና መሰረት ያልከው ሰላት ስንት እንደምትሰግድ ስንት ሩኩ እንዳለው የለም አይደል? እሱን አፍርም አድርገን። ሐዲስም እኮ የኔ ነው። ሐዲሱም የኔ ነው። ቁርአን ውስጥ አለ የለም? ሐዲሱም የኔ ነው። ቁርአን ውስጥ አለ የለም? ሐዲሱም ቁርአኑም የኔ ነው። ቴንክ ዩ። በቃ ሐዲሱም ቁርአን ብቁ ነኝ የተበቃቃው ነኝ ሙሉ ነኝ ያለው ሙሉ እንዳልሆነ ከስር ያላችሁ ክርስቲያኖች በደንብ አስተውሉ። ሐዲስ ከ200 ዓመት በኋላ ከ300 ዓመት በኋላ የተጻፈ ተረት ተረት ነው። ያው ቁርአኑም ተረት ተረት እንደሆነ እናውቃለን። ቁርአን ደጋግሞ ምን ይላል? ግልጽ የተብራራው ምንም ነገር አልተውኩም ሁሉን ነገር ዘርዝር ያለው ይላል። አልሐምዱሊላህ። ምን እያለን ነው? ቁርአን ግልጽ አይደለም፣ የተብራራ አይደለም። ኢቭን የሚሰግደውን ሰላት እንኳን ከቁርአን እንኳን ማሳየት አይችልም። በቁርአን ውስጥ ሙሐመድ ቤት እንዳገቡ ሚላለ በቁርአን ውስጥ ተበቲያድ ለምሳሌ አቢላብን የሚሰድብ አለ። አቡላብ እጆቹ ጠፉ፣ ከሰሩ፣ ጋነም ይገባል፣ ሚስቱ እንጨት ተሸካሚ ነች፣ አንገቷ ላይ ጭርት አለ እያለ አንድ ምዕራፍ ሙሉ ሲያወርድ ስለሚሰግደው ነገር ግን የለም ማስረጃ። ስለሚሰግደው ነገር የለም። ምክንያቱም ሙስሊም ናቸው። ሙስሊሞች ደግሞ ምንድን ነው ከፖለቲካና ከድራማ ውጪ ምንም ነገር የሚያውቁት የለም። እሁድ ነው ይላል። ገነት ስገባ ወይን እንገለብጣለሁ ብለህ ስለምጠብቅ ወይ ተረጋጊ። በምድር ላይ ደግሞ የግመል ሽንትህን ስለምጠጣ እኔም ሽንቴን የሸናውበትን ውሃ ምንም አይቆሽሽም በምንም ስለተባለ ካካም ያልኩበትን እህቶቼም ደግሞ ፔሬድ ጨርቅ የጣሉበትን ስለምትጉመጠመጥ ማተር አያደርግም። አይዞ በገነት ደግሞ ያው ጠጁን አላ ስለሚያስተናግድ አላ ጠጅ ሰርቶ ስለሚጠብቃችሁ ፓኒክ አታድርጉ። ዶን ፓኒክ፣ ተረጋጉና አሁን ቶፒኩ ላይ ትገቡና እስልምና በአምስቱ ምሰሶ ላይ ተመስርቷል ባላችሁት መሰረት ለተጠየቃችሁት ቆስጤ ለጠየቃችሁ
መረጃ አምጡ። ከኔ ጋር ግን እሳፈጣለሁ ካልክ አራግፌ ነው መጥላችሁ። እንደዚህ እስልምና ባዶ በወርቅ የተለበጠ ውስጡ መቃብር ሬሳ እንደሆነ በሰከንድ ውስጥ አሳያለሁ። ቀጥል ቆሴ። መልካም ኦኬ፣ እሺ። እንኳን ሰላም መጣ። እጃላ ይቅርታ አድርግልኝና አሁን እኮ ለተናገረው መልስ መስጠት ትችላለህ? እሺ፣ መልስ መስጠት ትችላለሽ አንቺ። ኦኬ። በቁርአን ውስጥ ጨውከክ ስላወራህ እኮ ቆይ፣ ምንም የምታውቂው የለሽም አንቺ። አዳምጪ። የአእምሮ ጎደሎ ነው የሚናገርሽ ከሚያምኑት አንዷ ስለሆንሽ ተረጋጊ፣ አትጮይ። ሴትሊ ድምጿ ማውራ ነው ስላለ ነብይሽም ቁርአንሽም ተረጋጊ። ሱቢ ሰላት ትሰግጃለሽ? አዎ ሰግዳለሁ። ስንት ነው የምትሰግጂው? 2 ረካ። ቁርአን አዞሻል? አዎ አላህ ሱብሃነሁ ወተዓላ ሰላትን ስገዱ ብሎ አዟል። ቁርአንሽ ውስጥ 2 ስገጂ የሚል አሳይኝ። ኦኬ። አላህ ሱብሃነሁ ወተዓላ ረሱል ሰለላሁ ዐለይሂ ወሰለም ከራሳቸው አይናገሩም ብሎ ይናገራል አይደለም? ቁርአን ይናገራል። ኦኬ። ሰላትን ስገዱ። እኔ አልጠየኩሽም። ቁርአንሽ ውስጥ የዛም ማብራሪያ ደግሞ ሙሐመድ የነገረሽን ተረት እና አይሻ ናቸው የነገሩሽ። ሙሐመድ ተናግሯል ነው። አሁን ቁርአን የጠየቅንሽ ቁርአንሽ ውስጥ 2 ስገጂ ብሎ አላህ ያዘዘበትን ስጭን። ጥቅስ ጥቀሽ። እየነገርኩህ እኮ ነው። እኔ እኮ ቁርአን ሐዲስ ሰው ነኝ አይደለም እንጂ ቁርአን ሰላምሽ ብለህ ሐዲስ የሚባል የለም። ሐዲስ የሚባለውን ተረት እዛ አንድ ዘው አዳምጠና ባራ። ኦኬ፣ ቶፒኩ ላይ ግባ። እስልምና በስንት ምሰሶ ላይ ነው የቆመው? በስንት መሰረት ላይ ነው የቆመው? የተመሰረተው በስንት ነው? መልስ። መልስ። ቆይ አትጭ ጀለላፍ መልስ። ምን ነው መልስ? እስልምና በስንት ነገር ላይ ነው የተመሰረተው? ወጣ ማሚላ ሰላም ነው። እንኳን ደህና መጣ። ሙስሊም ነህ? አዎ ሙስሊም ነኝ። ሙስሊም ማለት ምን ማለት ነው? ቆይ መጀመሪያ እኔ ልጠይቅህ፣ ሙስሊም ማለት ምን ማለት ነው? የሌለ ነገር ለምን ታወራለህ? ሙስሊም ማለት ምን ማለት ነው? ማሚላ ሉቃስ ሙስሊም አለ? ቼክ አድርገው እስኪ። ኦኬ እሺ። ሆል ዳም ናቸው እንዳለ ፖለቲካ ላይ ብቻ ነው በቃ ያስካኗቸው ማለት ነው። መልስ ከመመለስ ይልቅ ፖለቲካ ይሰራሉ። ትንሿን ፖለቲካ ትሰራሉ፣ ትልቋን ፖለቲካ። የአእምሮ ዘገምተኛ ነሽ ከተባልሽ ሴት አሜን ብለሽ ተቀበልሽ ከስር ሆነሽ ነው መማር ያለብሽ። ጎዶሎነትሽን አምነሽ ሴቶች ከስር ሆናችሁ ታብታብ እያደረጋችሁ መማር ነው ያለባችሁ። አሊያም ጎዶሎ አይደለሁም ካላችሁ ውጡ ከእስልምና። ዘገምተኛ አይደለም ካላችሁ ኦኬ። እንኳን ደህና መጣ። እንኳን ደህና መጣ። ኦኬ። ሙስሊም ነህ? አዎ ሙስሊም። አዎ መልካም። ሙስሊም ማለት ምን ማለት ነው? እጁን የሰጠ ለፈጣሪ እጁን የሰጠ ማለት ነው። እጁን የሰጠ እግሩንስ? እጅ ከሌለው እግሩን መስጠት ይችላል? እዚህ አንድ ነገር ልንገርህ። ተወያየሁ ልትል ነው አሁን አንተ እያወራህ ያለው? ምን ማለት ነው እጁን የሰጠ? ቆይ ተረጋጋ። እጅ የሌለው አደጋ፣ ለምሳሌ እጁን ካጣ እግሩን መስጠት ይችላል? ለፈጣሪ የተገዛ ማለት ነው። ኦኬ፣ ለፈጣሪ የተገዛ ማለት ነው። ስለዚህ እኔ ለፈጣሪ እየተገዝቼ ያለው ስለዚህ ሙስሊም ነኝ? አዎ፣ ለራስህ በራስህ ሃይማኖት። ቴንክ ዩ። ስለዚህ እኔ ሙስሊም ነኝ ማለት ነው። በራስህ ሃይማኖት እጅ ከሰጠ ለፈጣሪ ኦኬ ከተገዛ መልካም። ስለዚህ እኔ ትክክለኛ ሙስሊም ነኝ ማለት ነው። ለፈጣሪ እጄን ብቻ ሳይሆን ሙሉ አካሌን ሰጥቻለሁኝ። የእግዚአብሔር ቤተ መቅደስ ስለሆንኩ ማለት ነው። የቅዱሱ ማደሪያ ነኝ። በሃይማኖትህ በቃ በፈጣሪ ካመንክና ለፈጣሪ ከተገዛ
ሃይማኖት ተከታይ ነህ። በራሴ ሃይማኖት የራሴ ሃይማኖት ተከታይ ነህ ማለት። ስለዚህ ሃይማኖት ተከታይ ማለት ነው ሙስሊም። ስለዚህ እኔ ሙስሊም ነኝ ማለት ነው። መሐመድ የሚባለው ግን ውሸተኛ ነው ብዬ አምናለሁኝ። ስለዚህ ትክክለኛ ሙስሊም እኔ ነኝ። ስለ ስላሴ ውስጥ ምን ታስባለህ? ምን ትላለህ? ምን አስባለሁኝ? አምናለሁ። ምክንያቱም ሙስሊም ነኝ እኮ። ሙስሊም ስሆን ደግሞ ትክክለኛ ሙስሊም ስለሆንኩኝ ነቢያት ያስተማሩትን ሐዋርያት የሰበኩትን የምከተል ስለሆንኩኝ ትክክለኛው ሙስሊም እንደመሆኔ። እሺ እዚህ ላይ ሃይማኖት እንትን ሐዲስ ምናምን ተረት ተረት ነው ካልክ ማለት ነው። እሺ ሌላው ይሄ ስላሴ ምናምን የምትሉት ምንድነው የእናንተ ማለት ነው? ምንድነው ስትል ምንድነው? ምን ለማለት ፈልገህበት ነው? ሐዲሱ ተረት ተረት ከሆነ እሺ ይሄ ስላሴ ምናምን የምትሉት መጽሐፎች ምን ናቸው ነው? እሱማ ነቢያቶች ሐዋርያቶች ያስተማሩት ነው። ሐዋርያትን ትቀበላለህ አትቀበልም? አንተ ሐዋርያቶች ያስተማሩት ነው። ሐዲስ ደግሞ የቁርአንን ማብራሪያ ነው። ቁርአን ላይ እስኪ የት ቦታ ነው ቁርአን ሳይብራራ ቀርቶ ማብራሪያ ያስፈልገዋል የተባለው? የቱ ጋር ነው? እኔ ንጽጽር አቆማለሁኝ። ሐዲስ የቁርአን ማብራሪያ ነው የሚል ከሰጠኸኝ አንተ እኔ ንጽጽር አቆማለሁ። ቁርአን ግን ራሱ ምን ይላል መሰለው ወንድማችን? ማብራሪያ ያስፈልገኝም እኔ የተብራራው ነኝ ይላል። አንተ ደግሞ ኖ ቁርአን ስላልተብራራ ሐዲስ በሚባል ለምሳሌ አይሻ እንትና ያወሩት አንተ ፖለቲካ ብቻ ነው መሰለህ። አንተ ቆይ እስኪ ልጅነት ያለብህ እንደት ማስረጃውን ስጠን እስኪ አሉሻ። መጀመሪያ ደቂቃ ያዝና በደቂቃ አውራ፣ ወይ ደግሞ ደቂቃ ስጠኝና በደቂቃ ይላውራ። ሚዩት ያደረግ በሰዓት እያወራ ወይ ደግሞ ኧረ ማንም ሚዩት አላደረገ። ቀጥል እያወራህ ወገኛ ነህ አንተ። ምን ማለትህ ነው? መጀመር ደግሞ ነው የሚደርበው። አሉሻ ቀጥል፣ መረጃ አምጣና ቀጥል አውራ። ከመረጃ በፊት አንድ ነገር መነጋገር ያለብን ነገር እስቲ እንነጋገር። አንተ ክርስቲያን ነህ አይደል? አሁን ጥያቄው ላይ ነው። እኔ ሙስሊም ነኝ። በቃ ተስማምተናል። ለፈጣሪ እጄን የሰጠው ነኝ። እንትን ቀልድ ነው እንዴ? ተነጋገርን። ቀልድ ነው እንዴ? ያስከው ሙስሊም ነህ አንተ? ለምን ደግሞ ቀልደው? ሙስሊም ነህ አንተ? ቅድም ምን አልከኝ? ሙስሊም ማለት ለፈጣሪ የሚገዛ እጅ እግሩን የሰጠ ነው ብለኸኛል። ለፈጣሪ የምገዛ ሰው ነኝ። እኔ ሙስሊም ነኝ። አዎ ሙስሊም ነህ? አዎ በቃ ከአንተ ጋር ከሙስሊም ጋር አይደለም፣ እኔ ከክርስቲያን ጋር ነው መከራከር እንፈልግ። እናመሰግናለን። ስለዚህ ሰውየው በደንብ አስተውሉ። እኔ ትክክለኛ የፈጣሪ ተገዢ ነኝ። የፈጣሪ ተገዢ እንደመሆኔ ደግሞ ሙስሊም ትባላለህ ብሎኛል። ትክክለኛ የፈጣሪ ተገዢ ነኝ። የተገዛኸው ለአላህ ነው ወይስ አላህ የሚባል? እኔ አላህ የሚባል ጣዖት አላውቅም። መሐመድ ያመጣውን አላህ ከሆነ አላውቀውም። ጣዖት ነው እሱ ለእኔ። የተሰቀለውን ስዕል ነው ታዲያ ፈጣሪ ብለን ታምነው? እኔ አላህ የምትለው መሐመድ ያመጣውን ከሆነ እሱ ጣዖት ነው። ግን ነቢያቶች፣ ሐዋርያቶች ነቢያቶችን ታውቃቸዋል። እነ ሙሴ፣ እነ ኢሳያስ፣ እነ ዳውድ፣ እነ ሱሌማን የሰበኩትን ከሆነ አሁ እኔ የእሱ ተገዢ ነኝ። እጄንም እግሬንም ሰጥቻለሁ በሙሉ። አሁ ሙስሊም ነኝ። ሙስሊም ያስብልሃል ካልከኝ ሙሐመድ ያመጣው ግን ለእኔ ጣዖት ነው። በግርግዳ ላይ የተሰቀለ ፎቶ ነው። አላህ አንተ እንድታምነው በግርግዳ ላይ መሰቀል አለበት ወይ? በፎቶ ምን አገናኘው? ምን አገናኘው? አላህማ ምኑ ፎቶ ታነሷለህ? ጭንቅላት ሳይኖረው እግር ብቻ እኮ ነው። እግር ማሳየት እኮ ነው። ምንም ፎቶ እኮ አያስፈልገውም። ፎቶ ልታነሳ ስትል ጭንቅላትና አንገት የለውም፣ እግር ነው ያለው። አሁን የተጠየቀውን ትመልሳለህ። ሰው አምላክ ሰው አታምልክ። ጭንቅላት የሌለውን እሺ አምልክ። በቃ ቴንኪው። ጭንቅላት የሌለውን እግር አምልክ። ኦሱሳ እሺ ይለኛል። ጭንቅላት የሌለው እግር ጭንቅላት የሌለው አይቀፍህም። ግን ስታየው ራሱ እንዴት ነው የምታመልከው? አሉሻ ጭንቅላት የሌለውን ነገር እግር እንዴት ታመልካለህ? ደስ እያለኝ ነው የማመልከው። ምክንያቱም እግር ስታመልክ እንዳመልክ ነው። በእግሩ ነው የፈጠረህ? አዎ። ምን ጭቃ ነህ እንደ አብኩቶ ነው የፈጠረ? በጭቃ እንደ ጭቃ ከጭቃ እኮ ነው የተፈጠርነው። አታውቅም እንዴ? እኮ በእግሩ ብቻ ማለት ነው። ጭንቅላት ሳይኖረው እንዴት ነው እሱ? አላንገት አለ ጭንቅላት እንዴት ፈጠረ? እንደፈለገ ነው እንጂ የሚሰራው። ጭንቅላት የሌለው ነገር ግን አይዘገንንህም? አንገት የሌለው ጭንቅላት፣ ደረት የሌለው እግር ብቻ ሁን ብሎ መላው ዓለምን መፍጠር ይችላል። የኔ አምላክ ነው እሱ ሁን በሚል የሚፈጥረው። ያንተ ግን እኮ በእጅው ነው የሰራህ እኮ አብኩቶ አይደለ? አምላክህን በስነ ስርዓት ታውቀዋለህ ስትጀምር።
እኔን እናንተና የፈጠረ ክርስቶስ በደንብ አውቀዋለሁ። እንደውም በስጋ ተገልጦ የዛሬ 2000 ዓመት ላይ ከኛ ጋር ከደቀ መዝሙርቱ ጋር ከሐዋርያቱ ጋር ቁጭ ብሎ እግራቸውን አጥቦ ወላ አስተምሯቸዋል። ስለኔና ስለአንተም ተሰቅሏል። በደንብ ጠንቅቄ አውቀዋለሁ። የአንተ አምላክ ተሰቅሎ አለመቀበል መፍትሄ ነው። የአንተ አምላክ በየቀኑ ግን የሚለምነኝ የምምረው ማን ነው? ይቅርታ የሚጠይቀኝ ይቅር ምለው እያለ ሌሊት በየቀኑ ይመላለሳል። ሲመላለስ በሊፍት ነው ወይንስ በፓራሹት ነው ወይንስ እየተንከባለለ ነው? ዊዶን ነው። ጭንቅላት ሳይኖረው እጁን ይዞ 2 እጆቹን ይዞ መጥቶ ልክ እንደተሰቀለ ሰው ክርስቶስ ለእኔና ለአንተ ለዓለሙ ሲል አንዴ ተሰቅሎልናል። እጁን በመስቀል ላይ ዘርግቶልናል። ያንተ አላህ ግን እድሜ ልኩን 1000 ዘመናት እየተመላለሰ እጁን ዘርግቶ ልመና ላይ ነው ያለው። ይሄ ጭንቅላት የሌለው ለማኙን አካል አላመልከውም። እኔ ደግሞ አሁን ቶፒኩ ላይ ትገባለህ ቶፒኩ ላይ። እሺ አንድ ጥያቄ ልጠይቅ እገባለሁ። አንቺ ብቻ መልስልኝና ያንተ ኢየሱስ ጌታ ነኝ አምልኩኝ ያለበት አንድ እንትን አሳየኝ። በቃ አንድ ጥቅስ አሳየኝ ከፈለከው መጽሐፍ። ጌታ ነኝ አምልኩኝ እኔ ብለህ ታመልከኛለህ? አዎ እኔ ጌታ ነኝ አምልኩኝ ያለበት እኔ ጌታ ነኝ ብለህ አንተ ታመልከኛለህ ወይ? አሳየኝ። እዛ እንደዛ ያለበት ቦታ ማለት ነው። እኔ ጌታ ነኝ ብለኝ አንተ ታመልከኛለህ ወይ? በመጽሐፍ ቅዱስ ነው የምታምነው አይደል? እኮ ጌታ ነኝ ብለህ አንተ እሺ፣ መልካም ጌታ ነኝ ካለ ጌታ ነው ብለህ ትከተላለህ? መልካም እኔ ጌታ ነኝ ያለበትን አሳየኝ ካለስ እሺ ጌታ ነው ብለህ ትቀበላለህ? አዎ አሳየኝ። ክፈትለት። ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ እኔ ጌታ ነኝ እቀበላለሁ ብሏል። መልካም አንብበው። አንብበው ወንድማችን እዚህ ምን ይላል? እሺ እንግዲህ እኔ ጌታና መምህር ሲሆን እግራችሁን ካጠቡ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ምን ማለት ነው? ይገባችኋል። እኔ ምን ከሆንኩኝ ይላል? እኔ ምን ከሆንኩ ይላል? አምልኩኝ አለ። እኔ ምን ከሆንኩ ይላል? ጌታና መምህር ማለት ነብይ ነው የተላከ ለህዝቦች የተላከ። ተረጋጋ፣ አትጩህ። ልንገርህ አዳምጠኛ። የጌታን ቃል ለማስተማር አሁን መንፈሱ ተመታበት። አያችኋል? ምክንያቱም የጠየቀንን አሳየ ነው። ኢየሱስ ጌታ ነው በል። አሁን አላሳየኝም። ኢየሱስ ጌታ ነው በል። ጌታና መምህር ነው እኮ መምህር ማለት ጌታም መምህርም ነው በል። የተላከው ነው የተላከበትን ነው የሚያስተምረው። ጌታ መምህር፣ ቆይ አዳምጥ። አላህ መምህር ነው አይደለም? ኢየሱስ የተላከበትን አላህ መምህር ነው አይደለም? የሚያስተምረው ማለት ነው። ጌታ ማን ነው? አንተ እሺ ጌታ ማን ነው? አላህ ነው። ለእኔ ጌታዬ ኢየሱስ ነው። ጌታ ነው ኢየሱስ በል እስኪ። ለእኔ ደግሞ ኢየሱስ መልእክተኛ ነው፣ የአላህ መልእክተኛ ነው። አየህ ሴጣኑ እንዴት እንደሚጫወትብህ። እያዩ እንዳያዩ ታውረዋል የሚባሉት ለዚህ ነው። ጌታ ሚል ስጠኝ አለ። ጌታ ሚል ሲመጣበት ደግሞ መምህርም ነው ይላል አለ። ታዲያ አንተ አላህ እኮ መምህርም ነው። አላህ ጅብሪልና መሐመድን ያስተማራቸው ጌታ ነው። ጌታ ማን ነው ሲባል እኔ ጌታዬ አላህ ነው አለ። ይኸው ኢየሱስ ጌታ ነው፣ ጌታ ነኝ ብሏል። ስለዚህ ጌታ በል። አይ አልልም። ቅድም ምን ብሏል? ካመጣችሁልኝ ጌታ መሆኑን የተናገረበትን እቀበላለሁ ብሎ ነበረ። ምን ያህል ሴጣን እንደሚጫወትባቸው ከስር ያላችሁ ሙስሊሞች በደንብ አስተውሉ። ምን ያህል አጋንንት እውነትን እንዳይረዱ ሙስሊሞች ላይ አዚም እንደተደረገ እያዩ እንዳያዩ የኢሳያስ ትንቢት የተነገረባቸው እየተፈጸመባቸው እንዳለ ከነኚህ መረዳት ትችላላችሁ። እንዳለ ብሬን ወሽድ ተደርገው ስላደጉ ጥያቄ መጠየቅ እንጂ አምላካቸው ምን እንደሆነ ማያውቁ ዝም ብለው እንደ በግ የሚጓዙ ማስተዋል የተሳናቸው ከስድብና ከመፈክር በስተቀር ክርስትናን ከመተቸት በስተቀር ቆም ብለው እውነትን ከሐሰት መለየት ማይችሉ እንዳለ የተጋረደባቸው እያዩ እንዳያዩ ሲመጣላቸው መረጃ ዲናይ የሚያደርጉ ይሄ እንግዲህ መታወር ነው። ጌታ ይርዳችሁ። አማሉሻ የመጨረሻ ቻንስ ልስጥህ። እሺ የመጨረሻ ቻንስ ዮሐንስ 20 ቁጥር 17 እስቲ ስለዛ አብራራልኝ። እሺ ዮሐንስ 20 ቁጥር 17 ምንድን ነው ጥያቄ እዛ ላይ?
አብራራልኝ። እሱ አንብበዋል ክፍሉን ወይንስ እሷን ጥያቄ ብቻ ነው የሰጡህ? አይደለም ወደ አምላኬና ወደ አምላካችሁ ያለበትን ማለት ነው። ከእሷን ክፍል ብቻ ነው የሰጡህ ወይንስ? እስቲ መብራሪያ ስጠኝ። በዛ ያንተ መጽሐፍ አይደል? መልካም እሺ። ምዕራፍ 20 ከቁጥር 1 ገና ሲጀምር ክፍሉ የሚናገረው ምንድነው? እሱ ክርስቶስ ከመቃብር አዳምጠኛ። ክፍሉ የሚጀምረው ገና ክፍሉ ሲጀምር ምንድነው? እሱ ሞቶ ምዕራፍ ክፍል በመሰረቱ እስልምናን ሙሉ ለሙሉ የሚያፈርስ አስተምሮ ያለበት ክፍል ነው። ይሄ ምዕራፍ እስልምናን የሚደረምስ ነው። አልሰቀሉትም አልገደሉትም የሚለውን የሙስሊሞችን ተረት ሽንት ቤት የሚከት ነው። ምክንያቱም ሞቶ መነሳቱን የሚናገር እንደመሆኑ ማለት ነው። እና ካዲያ ምንድነው እሱ አሁን ጥያቄ ዮሐንስ ወንጌል ምዕራፍ 20 ላይ የወንድማችን ከሞቶ ከተነሳ በኋላ ያለ ታሪክ ነው። ሞቶ ከተነሳ ወዲያ ያለ ታሪክ ቁጥር 17 ላይ ጠየቀን። እስቀጥለው ተረታታውራና በስነ ስርዓት እናውራ እባክህ። ይህን ሰውዬ ለምታስገቡት ከስሮ ነው የሚማር። ለአቅመ ገስት አልደረሰም እኮ ታስገቡት። በቃ ደነዝ ነገር ነው። ከመሐመድ ማይሻል ነው። ከመሐመድም የባሰ ድንቁር ያለ ነው። ስሙ ነው ተጽዕኖ ያደረገበት ቦስ። ዋብያ እኮ ስለሆነ ነው። ያ አቅሉን ከነ ማይጠቀም ማለት ነው። ቀጥል አንብቦ። እሺ ቁጥር 1 ላይ እንዳያችሁት እንግዲህ ምን ብሎ ነው የሚጀምረው? እንደተናገረው ይሄ ክፍል ቁጥር 17 ከመድረሱ በፊት አንድ ቁጥር 1 አለ። ቁጥር 1 ላይ ምንድን ነው የሚለው? ከሳምንቱ በፊተኛውን ቀን መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር መጣች፣ ድንጋዩን ከመቃብር ተፈንቅሎ አየች። ምን አለ? ክርስቶስ የስጋው ያረፈበት መቃብር ተፈንቅሎ እንዳየች መቃብሩን በር ድል አድርጎ እንደተነሳ ይናገራል። ስለዚህ አልገደሉትም አልሰቀሉትም የሚለው ትምህርታቸው ክላሽ አደረገ ማለት ነው። እዚሁ ገና ቁጥር አለ። ስለዚህ እሱን ካፈረስን ዘንዳ እስልምና ሐሰት መሆኑን በዚሁ ምዕራፍ እነሱ በሚጠቅሱ ካሳየን ቁጥር 17 ላይ ኢየሱስም ገና ወደ አባቴ አላረኩምና ወደ ማን ያለው ወንድማችን? ወደ አባቴ። አለ አባት መባል ይችላል እንደ አሉሻ? ቦታ ላይ ኢየሱስ አባቴ ነው ብሎ የጠቀሰው አምላኩን ነው። እናንተ መጽሐፉ ላይ ጎበዝ ጀግና ያ አምላኩን አባቴ ብሎ ጠቅሷል ብዙ ቦታ አለ። ስለዚህ ይሄንን ትክክለኛ ኢየሱስ ተናግሮታል እያለን ነው። በዚህ መሰረት እስልምናን ሐሰት አድርገህልናል። ምክንያቱም ኢየሱስ እንዲህ ብሎ ከተናገረ የቁርአኑ አላህ ደግሞ ለማንም አባት መባል አይችልም፣ ልጅ ካለው ግን ልጁም አምላክ እንደሆነ ሱረቱ ዙሩፍ 81ኛው ላይ ተናግሯል። በዚህ መሰረት አንተው ባልከን መሰረት ኢየሱስ ብዙ ቦታ ላይ አባቴ ብሎ በተናገረው መሰረት ሙሐመድ አላህ ውሸት ሆነ ማለት ነው። እሱ ይሄንኛው የምታመጣ ንግግር ውሸት ትሆናለች። ምክንያቱም አባቴ ያለው የባህሪ ልጁ ስለሆነ ነው። የባህሪ ልጁ ከሆነ ደግሞ ምንድነው? አምላክ ነው ማለት ነው። ስለዚህ ቅድመ ዓለም ከአልናት ከአባቱ ተወልዷልና ቃል እንደመሆኑ የአብ ባህሪ ልጅ ነውና የባህሪ ቃሉ ነውና የባህሪ ክንዱ ነውና አልገባውም። እዚሁ ላይ ነኝ ያለሁት። መልሰው እዚሁ ነኝ ያለሁት። መልሰው እዛው አድርገው። አላህ ግን ኦኬ ሱረቱ እንትና የከፈትከው የመርየም ሱራ ላይ ለአራማን ልጅን ያዘ ወለደ አሉ። ከባድ ንግግርን ተናገሩ። ከዚህ ንግግራቸው ባይቆጠቡ ሰማዮች ሊቀደዱ ተራሮች ሊናዱ ይቃረባሉ ለአራማን ልጅን ያዘ ወለደ ስላሉ ብሎ ስለሚያስፈራራ ለአራማን ልጅ የለውም እንጂ ቢኖረው እኔ ለልጁ ተገዢዎች መጀመሪያ ነኝ በላቸው ይላል። ስለዚህ ልጅ እንደሆነ ክርስቶስ ነግሮናል። በዚህም መሰረት ለልጁ እንገዛለን ማለት ነው በቁርአንህም መስፈርት። ስለዚህ እዚህ ጋር ምን እያለ ነው? ገና ወደ አባቴ አላረኩም አትንኪኝ ሲል ከመቃብር ተነስቶ መሆኑን አሳይተናቸዋል። አልቀበሩትም አልገደሉትም የሚለውን የእስልምናን ተረት የሚያፈርስ ክፍል ነው ማለት ነው። ስለዚህ አንድም ክህነትን አንጻር ነው ሴቷን መግደላዊት ማርያም አትንኪኝ ያላት። ሁለተኛም ደግሞ ሎክ ወደ አባቴ አላረኩምና ትንኪኝ አባት መሆኑን አሳይተናል። ቁርአንህም ላይ ሱራ 355 ወይም 54 አካባቢ ይመስለኛል ወደ አላህ እንዳነሳው ይናገራል። ስለዚህ ወደ አባቱ እንደሚሄድ
ቁርአንህም ላይ ተቀምጧል ማለት ነው። ወደ ላይ ይሄዳል። ከአላህ ጋር አብሮ ነው ያለው ብለህ ታምናለህ? ቁርአን ላይ አንድም ቦታ አምላኩን እንዳነሳው እናሳያለን። አባት የለኝም አንድም ቦታ ላይ ቁርአን ውስጥ አላለም። ኢሳ በመጽሐፍ ቅዱስ በግልጽ አባቴ ብሎ ተናግሯል። ስለዚህ የባህሪ ልጅ ነው። የባህሪ ልጅ ከሆነ ደግሞ በስጋ የተገለጠው እሱ በስጋ እንደመገለጡ ወደ አባቴ ሲል መጽሐፍ ላይ ብዙ ቦታ ላይ ነው እኮ አዳምጣ እኮ ብዙ ቦታ ላይ ብሏል። ስለዚህ ባህሪ ልጅ ስለሆነ አባቴ ብሏል። በተደጋጋሚ ብዙ ቦታ ላይ ብሏል። እኔና አብ አንድ ነን ብሎ ለምሳሌ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ተናግሯል። እኔና አብ ብሎ አባቱና እሱ ራሱን ተናግሮ ማለት ነው። እኔና አብ ስንት ነናል? አንድ ነን። በባህሪ በፍቃድ በስልጣን አንድ ስለሆኑ ማለት ነው። በአካል አንድ እንዳልሆኑ ግን ሲናገር ነን አለ። ነኝ አይደለም ያለው ነን። እኔና አብ አንድ ነን። አብ ማለት ፋዘር ማለት ነው በግዕዙ። እኔና አብ አንድ ነን። ስለዚህ ወደ አባቱ በፍቃድ በስልጣን በአገዛዝ አንድ ናቸውና አንድ ባህሪ አንደችና እኔና አብ አንድ ነን አለ። ስለዚህ አብ አባቱ ነው። አንዲት ስልጣን አንዲት ፍቃድ አለች። ዮሐንስ ወንጌል ምዕራፍ 5 ቁጥር 17 ጀምሮ ከአባቱ ጋር በተመሳሳይ እንደሚሰራ እሱም እንደሚሰራ አባቱም እንደሚሰራ ተናግሯልና ማለት ነው። ስለዚህ ወደ አባቱ አረገ፣ ወደ አባቱ እንደሚያርግ ተናገረ። መቼ? ከመቃብር ተተነሳ በኋላ። ከመቃብር መነሳቱ እስልምናን ሐሰተኝነት አሳይቷል። ወደ አምላኬ ሲል ምንድነው? እሱ ክርስቶስ የያዘው የነሳው ከማርያም የነሳው ስጋ ቅድመ ተዋህዶ ያንን ለመጠቆም ነው። ወደ አምላኬ ሲል ማለት ነው። ስጋው አስቀድሞ ቃል አስቀድሞ ስጋ የነበረው አልነበረም። ሁለት ልደቶች አሉት። አንደኛው ያለ አባት ከማርያም የተወለደው፣ አንደኛው ደግሞ ያለ እናት ቅድመ ዓለም ሳይፈጠር ጊዜ ሳይቆጠር ከአባቱ የተወለደው ማለት ነው፣ ያለ እናት። ስለዚህ ያለ እናት ሲወለድ ቃል ነው እንጂ ቃል ብቻ ነው እንጂ ስጋ የነበረው ስጋ የነበረው ግዙፍ አካል ያለው ስጋና ደም አጥንት የነበረው አልነበረም። ያ ቅድመ ዓለም የነበረው ስጋና ደም አጥንት ያልነበረው ነቢያትን ሲልክ ከቆየ በኋላ ዕብራውያን መልእክት ላይ ሐዋርያው ቅዱስ ጳውሎስ አንደኛ ምዕራፉ ላይ ቁጥር 1 እስከ 3 ምን ብሎ ይናገራል? ነቢያትን ሲልክ ከቆየ በኋላ መጨረሻ ላይ ልጁን እንደላከ ይናገራል። ልጁ ደግሞ በስጋ ተገልጧል ማለት ነው። ስለዚህ በስጋ ስለተገለጠ ስለዛ ስለ ስጋው ምን ብሎ ተናገረ? ወደ አምላኬ ብሎ ተናገረ ማለት ነው። ኦኬ፣ አቀጥሉም። ኦኬ፣ አላ ወኪል እንኳን ሰላም መጣ። እንዴት ነህ? ሰላም ነው? ወረደ ልጁ። አንተ ረጅም እየተንቀሳቀስኩ ነበር፣ ደከመኝ። አዎ እውነት ነው። አላ ወኪል እንዴት ነህ? ሰላም ነው? ሰላም። ሴት ነሽ? እዛው ላይ ግን አንዴ እንትን በልልኝና ዮሐንስ ወንጌል ምዕራፍ 17 ላይ ቁጥር 27ን ደግሞ አድርገው። እዛው ደግሞ አምላክ እንደሆነ ለቶማስ ደግሞ አረጀው መሰለኝ፣ እየደከመኝ ነው። አይዞን ዱብ በልበት። ኮፒ ሊንኩ ማረግ ሁላችሁም ዮሐንስ ወንጌል ምዕራፍ 20 ቁጥር 27 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በተዘጋ በር ለሐዋርያቶቹ በድጋሚ በተገለጠላቸው ጊዜ ቶማስን በዛው ነበረ። ስለዚህም ቶማስን እንዲህ ይለዋል ጌታችን መድኃኒታችን ኢየሱስ ክርስቶስ፣ ከዚህም በኋላ ቶማስን ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና በጎኔ አግባው፣ ያመንክ እንጂ ያላመንክ አትሁን አለው ጌታችን መድኃኒታችን ኢየሱስ ክርስቶስ። ቶማስን መልሶ እንዲህ ብሎ አለው፣ ጌታዬ አምላኬም ብሎ መለሰለት። ስለዚህ ቶማስ ምን አለ? ቶማስ እንግዲህ ጌታ ደቀ መዝሙር እንደመሆኑ ምን አለ? ጌታዬ አምላኬ ብሎ መለሰለት ማለት ነው። አንደኛ እዚህ ጋም ደግሞ ፕሩቭ በእጁ ነክቶ መወጋቱን አሳየው። አልሰቀሉትም፣ አልገደሉትም፣ አልወጉትም የሚለውን የእስልምናን አስተምሮ አፈረሰው ማለት ነው። ምዕራፉ እንዳለ ይሄ ምዕራፍ እስልምናን የሚያፈርስ ነው። የእስልምናን ሐሰተኝነት የሚያሳይ ነው።
ጌታ መሆኑን እዚሁ ነገረን። ይኸው ምዕራፍ አምላክ መሆኑንም ነገረን። እዛ እነሱ የጠቀሱት ክፍል ላይ ደግሞ እንዳሳየዋችሁ አባት እንዳለው የባህሪ ልጅ እንደሆነ አሳየናችሁ። እዛው ክፍል ላይ ያንን አስረዳን ማለት ነው። ግን ወደ አምላኬ ሲል እዛ ክፍል ላይ በስጋ ያንን ተናግሯል። ከተዋህዶ በኋላ ባንናገርም ቅድመ ተዋህዶ ግን እችን ከማርያም የነሳውን ስጋ አባቱ ይፈጥረዋልና፣ ያ ማለት ግን ስጋውን ወልድ አይፈጥረውም ማለት አይደለም። መንፈስ ቅዱስ አይፈጥረውም ማለት አይደለም። በስጋ ያንን የተናገረው ስለ ስጋው ማለት ነው። እና ቀጥሉ። ከተዋህዶ በኋላ ግን አንናገርለት ምናል ቃሎት ያሰማልን። ኦኬ አላህ ወኪል መቀጠል ትችያለሽ። እንኳን ሰላም መጣሽ እህታችን፣ እንዴት ነሽ? ማይክሽን አንሺውና ቀጥይ እህታችን። አላህ ወኪል ማይክ ልላክልሽ? ኦኬ ያው ልኬልሻለሁ። አሁን ማይክሽን ክፈች። እሺ ኢብኑ አደም ማይክን ክፈትና ቀጥል። የፎይን አካውንት ኮፒ ሊንክ ማድረግ እንዳይረሳ። ቅድም ከላይቭ ላይ ጎትቶ ነው ያወረዱን። ከባድ ነው እንግዲህ። እሺ ሙአዝ እንኳን ሰላም መጣ ወንድማችን። ደህና ቆያችሁ? ሁሉ ሰላም አለ? ፈጣሪ ይመስገን። አንድ ጥያቄ መጠየቅ ፈልጌ ነበር። ኦኬ እሺ ትጠይቃለህ። ከዛ በፊት አምስቱ የእስልምና መሰረት ምን ናቸው? ይጠይቅና እንጨርስ። በቃ እኔ ደክሞኛል። መልካም እሺ ጠይቅ ወንድማችን። እሺ ክርስትና የመጣው ከስንት ዓመተ ምህረት በኋላ ነው? ያው ክፍለ ዘመን በኋላ ነው። ሁለተኛ ደግሞ ክርስትና መጽሐፍ ቅዱስ ላይ ክርስቲያን ሳትሆኑ አትሙቱ የሚል ቦታ አለ ወይንም ቁርአን ላይ ወይንም ማረጃ ካላችሁ? ቁርአን ላይ ቢሆን ለክርስትና የሰበከ ነገር ካለ። እሺ እንግዲህ ወንድማችን በአጭሩ ልትረዳ የሚገባው ነገር ምንድነው? ምንድነው ዓላማው? ምንድነው ትርጉሙ የሚለውን ነገር ነው ማየት ያለብህ። መጽሐፍ ቅዱስ እና ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ነገር ይነግርናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 8 ቁጥር 34 ላይ እንዲህ ብሎ ይለናል። ተመልከት። ይህ ህዝቡንም ከደቀ መዛሙርቱ ጋር ጠርቶ እንዲህ አላቸው። እንዲህ ብሎ ተናገረ ክርስቶስ፣ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ አለ። አንድ ሰው ክርስቲያን ነው የሚባለው ምን ሲሆን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስን መስቀሉን ተሸክሞ ሲከተል ነው። ከተል ክርስቶስ ያስተማረውን ትምህርት ምን እያለ ነው? አጌንስት ሆነን አይደለም። ኦኬ አምነን እየተቀበልን ነው። አዎ ያስተማረውን ነገር እያንዳንዱን ነገር እዚሁ ላይ ማርቆስ ወንጌል ምዕራፍ 16 ላይ ምን ብሎ ይነግረናል ክርስቶስ? ተመልከት። ያመነ አለ ምንድን በክርስቶስ አምኖ እያንዳንዱ ያስተማረውን ነገር ተቀብሎ የተጠመቀ ይድናል አለ። ስለዚህ የምትድነው ምን ስትሆን ነው? ክርስቶስ ያስተማረውን አድርግ ያለህን ሁን ያለህን አሜን ብለህ ተቀብለህ ስታምን፣ ከዛስ በኋላ ያንን ያመንከውን ነገር ደግሞ በተግባር ስታሳይ ስትጠመቅ ምን ትላለህ? ትድናለህ። ካልሆነ ግን የማታምን ከሆነ ግን ምን ይደረግብሃል አለ? ይፈረድበታል ተባለ። ስለዚህ አንድ ሰው ክርስቲያን ተብሎ ሊጠራ የሚችለው በዚህ መሰረት ነው። ይህንን ነገር ሲያደርግ መጽሐፍ ቅዱሳችን የሚነግረን ይህንን ነው። ክርስቶስ የሚያስተማረን ይህንን ነው። ወንድማችን አሁን እዚህ ጋር ምንም አጥጋቢ አንድ ሀሳብ ቆይ የነገርከኝ ሙአዝ አንዴ ቆይ ስማ። አይ የእናንተ አይነት አስተምሮ እኮ እኛ ሊኖረን ግድ አይደለም። እኛ ክርስቲያን ማለት የክርስቶስ ተከታይ ማለት ነው። ስለዚህ ክርስቶስ የሚከተል ሁሉ ክርስቲያን ይባላል። ሌላ ትርጉም የለውም። ክርስቶስን የሚከተል ሳይሆን እኛም እኮ እንከተለዋለን። ግን
በምናምንበት አይደለም የምንከተለው። አይ እንደዛ መንገዱን አይደለም። ባሳየን ክርስቶስ የህይወቴ አዳኝ ነው፣ ክርስቶስ አምላኬ ነው ብለህ ስትከተል ነው ክርስቶስን ተከታይ የምትባለው እንጂ ክርስቶስን በሐሰት መከተልና በእውነት መከተል ይለያል። እኛ በእውነት እንከተለዋለን፣ እናንተ በሐሰት ትከተሉታላችሁ። ያልሆነውን ስም ሰጣችሁ። መስቀሉን ተሸክሞ ይከተለዋል። ቢኒ ይሄን ጠይቅልኝ። መስቀሉን ተሸክሞ ይከተለኝ ነው የሚለው ክርስቶስ። መስቀሉን ተሸክመ ትከተለዋለህ ነው? መስቀሉ እኮ ከመሰቀሉ በፊት ነው ያለው። ራሱ ከመሞቱ በፊት ነው ወይስ ከሞተ በኋላ ነው እንዲህ ያለው? በምንም ሰዓት ይበለው መስቀሉን ተሸክሞ ይከተለኝ ይላል። አይ የኛም መልስልኝ። አሁን ከመሞቱ በፊት ነው ወይስ ክርስቶስ እንደ ሊሞት እንደመጣ እኮ ቀድሞ እየነገረን ነበር። ስለምንም ነገር ስለኛ ሲል አይተሃል፣ ዝም ብለህ ነው። ስለዚህ አንተ በትክክለኛው መንገድ እየተከተልከው ስላልሆነ ክርስቶስን አንተ ክርስቲያን ተብለህ አትጠራም። መስቀሉን ተሸክመህ አሁን መስቀሉን እኮ ያለው ከሞቱ በፊት ነው ወይስ ከሞተ በኋላ ነው? ከሞቱ በፊት ነው የተናገረ ይሄን ወንድሜ። አሁን እሱን ተወና ሙአዝ ከመሞቱ በፊት ነው። በቃ መከራውን መስቀሉን ተሸክሞ የማይከተል ለኔ ሊሆን አይገባም ብሏል። ስለዚህ ክርስቶስን በፍጹም እንከተለዋለን። እሱ ፍጹም ስለሆነ ነፍሱን እስከ መስጠት ድረስ ስለወደደ እኛም ነፍሳችን እስከ መስጠት ድረስ እንከተለዋለን። እሱን ነው አሁን ሙአዝ አንድ ሙአዝ ስማኝ፣ ሙአዝ አንተ ስማኝ። አንተ ሙስሊም ነህ አይደለ? ሙአዝ አንተ ሙስሊም ነህ አይደለ? ስለዚህ እኔ አሁን አንተን መጥቼ ሙስሊም ሳትሆን እንዳትሞት ልልህ እችላለሁ። አንተ ሙስሊም ሆነ አችልም። አንተ እኔ ግን መጨረሻ መጽናት ያስፈልጋል። አችልም። በጣም ጥሩ። እንደዛ ከሆነ ሰው ሲፈጠር ሁሉም ሙስሊም ከሆነ ለምንድን ነው ታዲያ ቁርአን ላይ ሙስሊም ሳትሆኑ እንዳትሞቱ የሚላቸው? ለምሳሌ ያዕቆብ ነው አይደለ? ልጆቹ እንደዛ ያላቸው የያዕቆብ ልጆች ሙስሊም አልነበሩም? በመጀመሪያ ለምንድን ነው ሙስሊም ሳትሆኑ እንዳትሞቱ የሚላቸው? ነበሩ፣ ግን ጽናት ስለሚያስፈልግ ነው። አሃ የነበረን ነገር ሳትሆን ብሏል። ቆይ የነበረን ነገር ቆይ፣ እሺ ልስማ፣ ቀጥልሽ። የነበረኝ ነገር ሳይሆን አሁን ለምሳሌ አንድ ሰው እስከ መጨረሻው እስትንፋስ ድረስ ሃይማኖቱን ሊቀይር ይችላል፣ ወይንም ጠማማ መንገድ ሊይዝ ይችላል። እስከዛ ድረስ ሙስሊም መጨረሻ ላይ ራሱ አንተም ልትሆን ትችላለህ። እስከ መጨረሻ እስትንፋስ ድረስ የሚታወቅ ነገር አይደለም። መጨረሻ ልክድ ስለምችል እስከ መጨረሻው የመጨረሻ ቀን ሙስሊም ሆነ እንዳትሞት ነው የተባለው እንጂ ስለዚህ ሐሳብን ቀየርክ። ቆይ አሁን እኔ ይሄን ቁርአን ክፍል ከማምጣቴ በፊት ቆይ ሙአዝ አንተን ለምሳሌ መጥቼ ሙስሊም ሳትሆን እንዳትሞት ልልህ እችላለሁ ወይ ስልህ እኮ አችልም ብለኛል። ምክንያቱም አንተ ሙስሊም ስለሆንክ የሆነን ነገር አንድን ሙስሊም የሆነ ነገር ያስፈልጋል። አንዴ ወንድሜ በሙስሊምነቴ ሰማው። እሱማ ታዲያ በእስልምና ጸንተህ ኑር ነው የሚባለው እንጂ ሙስሊም የሆነን አካል ሙስሊም ሳትሆን እንዳትሞት ተብሎ ሊነገርለት አይገባም። ይሄ ነገር የሚነገረው ላልሆነ ነገር ነው፣ ላልነበረ ነገር ነው። ሙስሊም ለሆነ አካል ሄደ አንተ ሙስሊም ሳትሆን እንዳትሞት ብለው ቀልድ ነው እንጂ እንደዛ ስለው ማለት ነው። ምክንያቱም ሙስሊም ነው። በትክክል ይጸናል ላይጸናም ሌላ ጉዳይ ነው። ከመስመሩ ይወጣል ላይወጣም ሌላ ጉዳይ ነው። ግን መጥቼ እኔ ሙአዝን አሁን ሙስሊም ሳትሆን እንዳትሞት ልልህ አልችልም። ሙስሊም ነህና በትክክል እስልምናን እየተገበርክ ነው አይደለም የሚለው ሌላ ጉዳይ ሆኖ ማለት ነው። እንደዛ ከሆነ ሰው ሲፈጠር ሙስሊም ከሆነ ያዕቆብ ልጆች ሙስሊም ከሆነ እንደምንድን ነው ያዕቆብ መጥቶ ልጆቹን ሙስሊም ሳትሆኑ እንዳትሞቱ የሚለው? ሙስሊም ያልሆኑበት ጊዜ ነበር ማለት ነው? ኖ እንደዛ አይደለም። አሁን ይሄኛው ማስጠንቀቂያ ይባላል። ያው አይ ቲንክ በእኔ ያረዳል ከተረዳ ማስጠንቀቂያ ነው። ሙስሊም ይበቃል፣ መልስን አግኝተሃል። በኋላ እንዳትበላሽ ሌላ ይበቃል። የቁርአኑ ክፍል አየህ ምንም ስሜት እንደማይሰጥ ላሳይ ነው። ምክንያቱም ሙስሊም የሆነን አካል ሙስሊም ሳትሆን እንዳትሞት አይትለውም፣ እንዲሁም ስለመሞት ማለት ነው። ስለዚህ ሙስሊም አልነበሩም ማለት ነው። ባይዘዌ ከመሐመድ በፊት እስልምና የሚባል የለም ሙአዝ ማለት እንደው በትረካ ደረጃ ቁርአን ላይ ያለ እንጂ ለምሳሌ እስልምና የሚለው ኮንሰፕት ወይም በምንድነው በስምም ሆነ እንደገና ደግሞ በማህበረሰብ በኮሚኒቲ ደረጃ ከመሐመድ በፊት እስላም የሚባል ማህበረሰብም የለም፣ አስተምሮም የለም፣ አስተሳሰብም የለም። ይሄ ያለው ቁርአን ላይ ብቻ ነው። ኦኬ ይሄን በራስህ ማረጋገጥ ትችላለህ። ግን ክርስትና መቼ ጀምሮ ነበር ያልከኝ? ክርስትና የነበረው ገና ከመጀመሪያው ጀምሮ
የነበረ ነው። ስሙ ነው ወደ ኋላ የመጣው ወይም ደግሞ የክርስቶስ ተከታይ ተብሎ በኋላ በዛ ስም ተጠሩ እንጂ አስቀድሞ ነበረ። ለምሳሌ የነቢያት እምነታቸው ተጽፏል። ሃይማኖታቸው ነው እንጂ ያልተጻፈው እምነታቸው ተጽፏል። ምንድነው እምነታቸው ካልከኝ የክርስቶስን ይገዙ የነበሩ ክርስቶስን በተስፋ ይጠብቁ የነበሩ ናቸው ነቢያት በጠቅላላ። ይሄን እኛ እንደዚህ ብለን ስንናገር አዲስ ኪዳን መጽሐፍ ላይ ቆመን አይደለም እንደዚህ ብለን የምንናገረው እንደናንተ። ለምሳሌ የማቴዎስ ወንጌል ላይ ቆሜ ከማቴዎስ በፊት የነበሩት በጠቅላላ እኮ እና አብርሃም ምናምን እንደዚህ ናቸው አይደለም የሚምልህ። የነ አብርሃምን ወይም የነ ሙሴን መጽሐፍ ይዤ የሙሴን መጽሐፍ ይዤ የኢሳያስን መጽሐፍ ይዤ የዳዊትን መጽሐፍ ይዤ የሰለሞን መጽሐፍ ይዤ የነቢያቱን ሁሉ መጽሐፍ ይዤ አስተምሮታቸውን ነው የምነግርህ እንጂ እንደናንተ የሆነ ሰዓት ላይ ተነስተ አይ በዚህ የነበሩት እነዚህ ሙስሊም ናቸው ምናምን እያልኩ ናሬሽን አይደለም የምናገር። ስለዚህ እምነታቸው ተጽፏል። ለምሳሌ አብርሃም ምንተል ወይም ደግሞ አምላኩን ስላሴ ብሎ የሚናገር ነበር ነው። ይሄ ደግሞ በመጽሐፍ ላይ ተጽፏል። መቼ ነው የተጻፈው? ሙሴ በጻፈልን መጽሐፍ ላይ አስቀምጦልናል። ኦኬ። ኢሳያስ ምን ነበር? ኢሳያስ ክርስቶስን ሲፈልግ ነበረ። ክርስቶስን ሲከተል ነበረ። አስቀድሞ በትንቢት አይቶ ክርስቶስ እንደሚወለድ በስጋ የሚመጣው አምላክ እንዳለ እንደሚወለድ ያም ደግሞ የተወለደው አምላክ ደግሞ በመስቀል ላይ እንደሚሰቀል አስቀድሞ ነው የተነገረው። ስለኛ መከራ እንደሚቀበል ማለት ነው። ይሄን ስናገር አዲስ ኪዳን ላይ ቆሜ አይደለም የምናገረው፣ ከራሱ ከኢሳያስ መጽሐፍ ላይ ነው። ከዳዊት መጽሐፍ ላይ ስለ ክርስቶስ ስቅለት አሳያለሁ። ይሄ እምነታቸው ይባላል። ሃይማኖታቸው ግን አልተጻፈም። እንደዚህ ነው ሃይማኖት ተብሎ አልተጻፈም በብሉይ ኪዳን። እምነታቸው ግን የሁሉም ተጽፏል ማለት ነው። ስለዚህ እስልምና የሚለው መሐመድ ይዞት ከመምጣቱ በፊት ከቁርአንና ከሐዲስ በፊት የለም። የመጀመሪያ ሶርስ እስልምና ለሚለው የመጀመሪያ ሶርስ ያለው ምንድነው? ሐዲስና ቁርአን ነው። ሐዲስና ቁርአን ደግሞ የመጣበት ጊዜ ይታወቃል። ስለዚህ ከዛ በፊት አለ የሚባለው ነገር እንደ ናሬሽን እንደ አፈ ታሪክ ነው እንጂ ማስረጃ የሌለው አፈ ታሪክ ነው እንጂ ምንድነው? በእውነት ግን እስልምና መኖሩን የሚያሳይ ምንም አይነት ማስረጃ የለም። እንዴት እንደ ኮሚኒቲ አንድ ይጠፋል? በዚህ አካባቢ ሙስሊሞች ነበሩ ተብሎ እንዴት አይነገርም? በጣም ብዙ ማህበረሰቦች አሉ በጥንት ጊዜ ነበሩ። በዚህ አካባቢ እንዲህ አይነት ማህበረሰቦች ነበሩ፣ በዚህ አካባቢ እንዲህ አይነት ማህበረሰቦች ነበሩ እየተባለ አርኪኦሎጂ የታሪክም ማስረጃ በጣም ብዙ አለ። 1000 ምናምን ምንድነው 124,000 ነቢያት ተልኮ እስልምናንና አላህን ሊሰብኩ እንዴት አንድ ኮሚኒቲ ማፍራት ያቅታቸው? እነዚህ ሁሉ ነቢያት አንድ እንደው 10 የሚሆኑ እንኳን ኮሚኒቲዎች በዚህ አካባቢ እስልምናን ሲያመልኩ ነበር፣ ሙስሊሞች ነበሩ ተብሎ የተመዘገበ ነገር አለ? የለም። ስለዚህ እንደው ተረት ተረት ብንለው እንትን የሚል አይደለም፣ ምንድነው የሚያስቆጣ አይደለም። እናንተ እውነት ለመናገር ይሄን ነገር ተረት ነው ብለን ብንናገር ልትቆጡ አይገባም። ምክንያቱም ከተረት ያለፈ ነገር ስለሌለ በእስልምና ውስጥ ቃልት ያሰማልን ምንዬ። እሺ አላህ ወኪል ካለሽ ቀጥይና እንፈጽም። እሺ የሆነ ጥያቄ ነበረኝ። ቀጥይ። ያኔ ኢየሱስ ያኔ ለእናንተ ኃጢአት ብሎ ዋጋ ከፈለ፣ እናንተ ልሽ ነው ያኔ ኃጢአተኛ ከሆናችሁ ገሃነም የምትገቡት? ምንድን? ኦኬ ክርስቶስ ስለ እናንተ ኃጢአት ብሎ ከሞተ አሁን ላይ ለምንድን ነው ገሃነም የምትገቡት ነው ሁልሽ የጠየቅሽው? አዮ ያኔ እነሱ ለእናንተ ኃጢአት ብሎ ዋጋ ከፈሉ ማለት ነው። ኦኬ እሺ፣ የሚቀጥላል ቀጥልም ደክሞታል መሰለኝ መንገድ እየሄደ ነው። እሺ ጥያቄው ምን ነበር? ወይ ቆስቲ አንተ ቀጥል። ቀጥሎ ከተመቻችሁ ለምን ቀጥላለሁ። እሺ ቴንክ ዩ። ምንድነው ጥያቄሽ? አላህ ወኪል እንትን ክርስቶስ ስለ እናንተ ኃጢአት ብሎ ዋጋን ከተቀበለ አሁን ላይ ለምንድን ነው ገሃነም የምትገቡት ስትሞቱ ነው? ኦኬ አይ ክርስቶስ እሺ፣ በጣም ጥሩ። ክርስቶስ ስለኛ የሞተበትን ምክንያት ታውቂያለሽ? አላህ ወኪል ለምንድን ነው የሞተው? የኔ ለእናንተ ኃጢአት መስሎኝ እኮ። ለእኛ ለእናንተ ኃጢአት ሲባል ምን ማለት ነው? ለእኔ ኃጢአት ሲባል ምን ማለት ነው? ኃጢአት እንድንሰራ ነው ወይም ወደ ጽድቅ እንድንመላለስ ነው የሞተው?
እሺ አታውቂውም። ለማንኛውም ክርስቶስ እኮ ኃጢአት እንድንሰራ ጋራንቲ ዋስትና እንዲሆነን አይደለም የሞተው። ክርስቶስ የሞተው እኮ እኛን በጽድቅ እንድንመላለስና ወደ ጽድቅ ሊጠራን ነው። አስቀድሞ ወደ ነበረን ወደ ጥንተ ተፈጥሯችን በንጽህና ወደ ነበረው ወደዛ እንድንመለስ ነው እንጂ ለኃጢአት ጋራንቲ ሊሆነን አይደለም። ኦኬ ኃጢአት ስሩ እኔ ሞቼላችኋለሁ ገነት ትገባላችሁ ሊለን አይደለም የመጣው። በመጀመሪያ ክርስቶስ የመጣው ሰው ሁሉ በሞት ጥላ ውስጥ ሆኖ በሞት ፍርሃት ውስጥ ሆኖ ስለነበረ ነው። ሞት ይገዛው ስለነበረ ነው። ዕብራውያን ምዕራፍ 2 ቁጥር 15 ላይ አንብብላት። ስለዚህ ክርስቶስ የመጣው የሞትን ኃይል ይሽር ዘንድ ነው። ሞት ደግሞ የኃጢአት ደሞዝ ስለነበረ ነው። ሰውን ሁሉ ይገዛ ስለነበረ ሰው ኃጢአት ሲሰራ ምን ነበረ? ፍርዱ ሞት ነበር። ያ ሞት ደግሞ ወርዳለች። ስለጠየቀችው ጥያቄውን እንመልሰውና ወይም ቆስቲም ትጨምራላችሁ። ስለዚህ የተሳሳተ ግንዛቤ ነው። ክርስቶስ ለኃጢአታችሁ ነው የሞተው ሲባል የኃጢአት ደሞዝ ሞት ስለሆነ ነው። አዎ ኃጢአት ነው፣ ለኃጢአታችን ነው። ያ ኃጢአት ግን ምን አምጥቶብናል? ሁላችንም ላይ ሞት አምጥቶብናል ማለት ነው። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው ይላል። ዲያብሎስ በሞት ላይ ዲያብሎስ ሰልጥኖ ስለነበረ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ብሎ ይናገራል። ስለዚህ ሰው መሆን ያስፈልገው ክርስቶስ ለምንድን ነው? የሞትን ኃይል ይሽር ዘንድ ነው። በሞት ላይ ደግሞ ማን ሰልጥኖ ነበር? ዲያብሎስ። የዲያብሎስን ኃይል እንዲሻር ማለት ነው። ስለዚህ ከሞት ፍርሃት ሊያወጣን ከኃጢአት ቁራኝነት ሊያወጣን ነው ክርስቶስ የሞተው እንጂ ለኃጢአት ዋስትና ሊሆነን አይደለም። ስለዚህ ክርስቶስ መጥቶ ሞተልን፣ ከሞት ባርነት አወጣን። አሁን እኛ ሞት አያስፈራንም። አስቀድሞ እንደነበሩት የብሉይ ኪዳን አባቶች ስለ ሞት ሲናገሩ ይፈሩ ነበር። ነፍሴን በሲኦል አትተዋት፣ ስጋዬን መበስበስ አይ እያሉ በእርግጥ ለክርስቶስ ትንቢትን ቢናገሩ ግን በፍርሃት ይናገሩ ነበር ስለ ሲኦል። አሁን ግን እኛ እናስፈራም። በክርስቶስ ኢየሱስ ካለን ከኃጢአት ርቀን ከእንትን ካለን መጨረሻችን ምን እንደሆነ እናውቃለን። ቅዱስ ጳውሎስ እንደተናገረው ሊሄድ ከክርስቶስ ጋር ሊኖር እመኛለሁና ክርስቶስን ስለመሰለ ማለት ነው። ስለዚህ ኃጢአት እንድንሰራ አልሞተልንም። ክርስቶስ ከሞት ነፃ ሊያወጣን፣ ከባርነት ነፃ ሊያወጣን፣ ከሞት ባርነት ማለት ነው። የኃጢአት ደሞዝ ሞት ነው። ከሞት ነፃ ሊያወጣን ማለት ነው። አሁን እኛ ኃጢአት ብንሰራ ሞት አይፈረድብንም። አስቀድሞ በብሉይ ኪዳን የነበሩ ሰዎች ኃጢአት በሰሩ ቁጥር የኃጢአት ደሞዝ ሞት ስለሆነ ሞት ይፈረድባቸዋል። ለምን? ከሕግ በታች ስለነበሩ ማለት ነው። እኛ ደግሞ ከጸጋው በታች ስላለን ምንም ኃጢአት ብንሰራ የክርስቶስ ደም ስለሚሸፍነን በንስሐ እንመለሳለን ማለት ነው። አሁን ሞት አይፈረድብንም። እንደ ብሉይ ኪዳን ለንስሐ ጊዜ ይሰጠናል እግዚአብሔር። ለምን? ስለኛ ክርስቶስ ቤዛ ስለሆነ ሞት ፍርድ የለብንም አሁን ላይ ማለት ነው። ግን አምፀን በክርስቶስ ላይ አምፀን ደሙን አግፋፍተን በኃጢአት ከቀጠልን ግን ሞት ብቻ ሳይሆን የሞት ሞትን እንሞታለን ነው። ስለዚህ ክርስቶስ ለኃጢአት ዋስትና ሊሆነን ሳይሆን በጽድቅ እንድንመላለስና ክርስቶስ እንድንመስል የመጣው ቃል ተሰማለን። ቢኒ ክርስቶስ ለኛ ለምን እንደሞተ ካስረዳን ነገር እሷ ምን ብላ ጠይቃለች? ታዲያ ለምንድን ነው አሁን ላይ እንትን የምትሉት? አንድ ሰው ሲሞት ለምንድን ነው እንትን የሚለው ሲኦል የሚገባ ብላ ጠይቃለች። ይህንን በዮሐንስ ወንጌል ምዕራፍ 15 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለ? እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው አለ። ስለዚህ ምንድነው ክርስቶስ? ምንድነው? የወይን ግንድ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ ደግሞ አብዝቶ እንዲያፈራ ያጠረዋል። ስለዚህ በግንዱ ላይ ያለው ቅርንጫፍ ፍሬ የማያፈራ ከሆነ ምን ይባላል? ይወገዳል። ምንድነው? ፍሬ ልናፈራ ይገባል። በክርስቶስ በግንዱ ላይ ካለ ሆነን ራሱ ምን ልናደርግ ይገባናል? ፍሬ ልናፈራ ይገባል። እናንተ ስለነገርካችሁ ቃል አሁንስ ንጹሐን ናችሁ፣ በእኔ ኑሩ፣ እኔም በእናንተ ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻል እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። ስለዚህ እኛ ደግሞ በምንድን ነው ልንኖር የሚገባው? በክርስቶስ ነው ልንኖር የሚገባው። በክርስቶስ ሆናል ምን ልናፈራ ይገባል? ንጹህ ፍሬ ልናፈራ ይገባል። ገዛኔ የዘላለም ሕይወት እናገኛለን። ልክ ደግሞ ምን አሉ ቁጥር 5 ላይ እንደዚሁ
እኔ ወይን ግንድ ነኝ እናንተም ቅርንጫፍ ናችሁ፣ ያለኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። ስለዚህ ብዙ ፍሬ ልናፈራ የምንችለው በወይኑ ግንድ ክርስቶስ ስንሆን ነው። ካላፈራን ግን ምን እንላለን? እንወገዳለን። መልካምን ፍሬ ልናፈራ ይገባል። ክርስቶስ ስለኛ ሞቷል ተብሎ ሄደ ሰው ብገል፣ ብጨፈጭፍ፣ ብደፍር፣ ብዘርፍ፣ ብዘሙት ምንድን ትላለህ የሚባል የለም። እነዚህ እንደ ሙስሊሞች ደግሞ ምንድናቸው? በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣል ይደርቃልም፣ እነርሱም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል ብሎ ክርስቶስ ቀድሞ ተናግሯል። ስለዚህ ይሄንን መጽሐፍ ቅዱስን አንብባችሁ መረዳት ብቻ ነው። ክርስቶስ ኦልሬዲ ሁሉ ነገር ክሊር አድርጎ ነግሮናል። ስለዚህ ከዚህ አንጻር ነው